ሰላም የዴሊ ፎረም ቤተሰቦች፣ በኢራን ለሶስት ወራት ተቋርጦ የነበረው የኢንተርኔት አገልግሎት መመለሱ ተነገረ። በኢራን ለሶስት ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የአገሪቱ ምክትል ፕሬዝዳንት አስታውቀዋል። መሐመድ ሬዛ ማክሰኞ ዕለት በኤክስ ገጻቸው ላይ ነጻና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ሲሉም ገልጸዋል። ኔት ብሎክስ እና ኬንቲክ የተባሉ ዓለም አቀፍ የኢንተርኔት ግንኙነት የሚከታተሉ ተቋማት በኢራን ረቡዕ ከምሳ ሰዓት ጀምሮ በከፊል የኢንተርኔት አገልግሎት መጀመሩን ተናግረዋል። በኢራን የኢንተርኔት አገልግሎት የተቋረጠው በአሜሪካና እስራኤል የካቲት ላይ በሀገሪቱ ላይ በከፈቱት ጦርነት ምክንያት ተከትሎም ነበር። የኢራን ባለስልጣናት በጦርነት ወቅት ኢንተርኔት የተዘጋው ከደህንነት ጋር በተያያዘ ምክንያት እንደሆነም አስተባብለዋል። ይህ ለማድረግ ትክክል ስላለና የሳይበር ጥቃቶች ለመከላከል እንዳሰቡ ስለሆነ ነው የተናገሩት። በቴህራን የሚገኝ አንድ ግለሰብ ዛሬ የዋይፋይ አገልግሎት መጀመሩን ለቢቢሲ አረጋግጧል። ኔት ብሎክስ የኢንተርኔት አገልግሎት የሚቀጥል ስለመሆኑ ግን ግልጽ አይደለም ብሏል። ዩናይትድ ኪንግደም የደህንነት ተቋማት ሩሲያ ወሳኝ የመሰረተ ልማቶችና ዲሞክራሲን ያለመታከት ኢላማ እያደረገች ነው ሲልም እየወነጀለ ነው። የዩናይትድ ኪንግደም የስለላ ደህንነት ሳይበር ኤጀንሲ ሩሲያ ያለመታከት ወሳኝ መሰረተ ልማቶችና አገልግሎቶች ማጥቃት መቀጠሉ አገሪቱ አሳሳቢና ወሳኝ ጊዜ ላይ ትገኛለች ሲል አስጠንቅቋል። የዩናይትድ ኪንግደም የስለላ ተቋም ኃላፊ የሆኑት አኔኪአስ በትለር ረቡዕ ዕለት የሩሲያ እርምጃ ለዩናይትድ ኪንግደም የሚኖረውን ስጋት በሚመለከት እንዲሁም እንዴት መመከት እንዳለባት የሚገልጽ ንግግር ማድረጋቸው ተነግሯል። ኃላፊው ባደረጉት ንግግር ወሳኝ የሆኑ መሰረተ ልማቶችና የዲሞክራሲ ሂደቶችን የአቅርቦት ሰንሰለቶችና የሕዝብ እምነት ኢላማ ያደረገ ጥቃት ሩሲያ እየፈጸመች ነው ሲሉም ኮንነዋታል። ሩሲያ በብሪታንያ ግዛት ውስጥ የሀገር ክህደት ውንጀላን በማበረታታት የምትወቀስ ሲሆን ከቅርብ ጊዜ ወዲህ በዩናይትድ ኪንግደምና የኔቶ አባል ሀገራት ላይ በይፋ ያልታወጀ የተቀናጀ ጦርነት ከፍታለች በሚልም እየተከሰሰች ነው። ክሬምሊን ውንጀላውን እያስተባበለ ነው። በትለር ተቋማቸው ግድየለሽ የተሞላበት ያሉት የሳይበር ጥቃቶች ለመመከት እንዲሁም የግድያ ሙከራዎችን ለመከላከል ያለ እረፍት እየሰራ መሆኑንም አስታውቀዋል። በዚህ መግለጫቸው አክለቡም በእንዲህ አይነት ጠብ አጫሪነትና ግርግር ተቋማት ያለመታከት ከደህንነትና መከላከያ አጋሮች ጋር በመሆን ሩሲያን ስጋት ለመቀነስ ይሰራሉ ሲሉም ገልጠዋል። ክሬምሊን የኬጂቢ ባልደረባ የነበረው አሌክሳንደር ሌትቬንኮን በለንደን ሆቴል ውስጥ ሳለ በጠጣው ሻይ ውስጥ መርዛማ ኬሚካል በመጨመር ለመግደል ሙከራ አድርጓል መባሉን አስተባብሯል። እንደ አውሮፓውያን አቆጣጠር በ2018 የቀድሞ የሩሲያ ወታደራዊ ደህንነት ባልደረባ የነበረው ሰርጌይ ስክሪፓልን ለመግደል ሙከራ በማድረግ ተከሰዋል። ሩሲያ እንደ አውሮፓውያን አቆጣጠር በ22 ዩክሬን መውረሯን ተከትሎ ዩናይትድ ኪንግደም ከኪየቭ ጎን በመቆም በምዕራባውያን ሀገራት ላይ የተቀናጀ ጦርነት በመክፈትም ትወነጀላለች። እስራኤል በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታውቃለች። እስራኤል ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት በአዲሱም የሐማስ ወታደራዊ ክንፍ አዛዥ መግደሏን ነው እያስታወቀች ያለችው። የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንጻ ላይ በፈጸመው ከፍተኛ የአየር ድብደባ ቢያንስ 3 ፍልስጤማውያን መሞታቸውን የሕክምና ባለሙያዎች የዓይን እማኞችም ተናግረዋል። ጥቃቱ የኢድ አልአድሃ በዓል ከመከበር በፊት ጎዳናዎች በገበያተኞች ተጨናንቀው ባለበት ወቅት በጋዛ ከተማ መሃል በሚገኝ የአልካያሊም ህንጻ የላይኛው 3 ፎቅ ላይ ኢላማ ማድረጉን ነው የተነገረው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ሲል የእስራኤል ጦር የሐማስ የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ እንዳደረገ አስታውቀው ነበር። ይህም የቀድሞ የጦር አዛዥ በተመሳሳይ ጥቃት ከተገደለ ከጥቂት ቀናት በኋላ የተፈጸመም ጥቃት ነው። ይህም እስራኤል ከሐማስ ጋር የተኩስ አቁም ስምምነት ካደረገች በኋላ በጋዛ የተፈጸመ የቅርብ ጊዜ ከባድ ጥቃት መሆኑ ነው እየተነገራለው። ኦዴህ በጥቃቱ መገደሉን በተመለከተ የእስራኤል መንግስት ሲያስታውቅ ሐማስ ግን ምንም አስተያየት እስካሁን አልሰጠም። የነፍስ አድን ሰራተኞች በስፍራው ሲደርሱ በአካባቢው በደረሰ ከባድ ጉዳትና በነበረው መጨናነቅ ምክንያት ወደ ላይኛው ፎቅ ለመውጣት መቸገራቸው ተነግሯል። የዓይን እማኞች ቢያንስ 5 ሚሳኤሎች ህንጻው ከተለያየ አቅጣጫ በተመሳሳይ ጊዜ መመታቱንም ተናግረዋል። አንድ ነዋሪ ጥቃቱ ከመፈጸሙ በፊት ሄሊኮፕተር ድምጽ መስማቱንም ነው ያስታወቀው። ከቦታው የተገኘ ተንቀሳቃሽ ምስል እንደሚያሳየው አምቡላንሶች፣ የሲቪል መከላከያ ሰራተኞች በተመታው ህንጻ ውስጥ የተረፉ ሰዎች ካሉ ሲፈልጉ የሚያሳይ ሲሆን በአቅራቢያው በርካታ ሰዎች ተሰብስበውም ያሳያል ተብሏል። የኔታንያሁ ቢሮ የእስራኤል መከላከያ ሰራዊት መስከረም 26 ሐማስ የፈጸመውን ጥቃት ካቀነባበሩ ሰዎች መካከል አንዱ መሐመድ ኦዴህ ኢላማ እንዳደረጋቸው አስታውቀዋል። ኦዴህ
በበርካታ የእስራኤል ዜጎችና የመከላከያ ሰራዊት አባላት ግድያ፣ ጠለፋና መቁሰል ተጠያቂ ነው ሲል መግለጫው አክሏል። የቡድኑ ታጣቂ ክንፍ አዛዥ የነበሩት ኢዝ አድዲን አልሃዲድ በግንቦት ወር መጀመሪያ ላይ በእስራኤል የአየር ጥቃት ተገለዋል። ይህ ጥቃት በአንድ የመኖሪያ ህንጻ ላይ ያነጣጠረ ሲሆን ቢያንስ 3 ሰዎችን ገድሏል ሲሉም የዓይን እማኞችና የአካባቢው ምንጮች ተናግረዋል። እስራኤል የተኩስ አቁም ከተደረሰበት እንደ አውሮፓውያን አቆጣጠር ከጥቅምት 10 ጀምሮ በጋዛ ዙሪያ ጥቃቶች ስትፈጽም ቆይታለች። ሐማስ እስራኤል የተኩስ አቁም ስምምነቱን በመጣስና ሲቪሎችን በማጥቃት በተደጋጋሚ ሲከሰስ ቆይቷል። የጋዛ ጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት በእስራኤል የተሰነዘረው ጥቃት ከ800 በላይ ሰዎችን መግደሉን ይፋ አድርጓል። በሌላ በኩል እስራኤል በሊባኖስ በተከታታይ በፈጸመችው ጥቃት ቢያንስ 30 ሰዎች መግደሏን እየታወቀ ነው። እስራኤል በተከታታይ በምስራቃዊና ደቡባዊ ሊባኖስ በፈጸመችው ጥቃት በርካታ ህጻናትን ጨምሮ ቢያንስ 31 ሰዎችን መግደሏን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር በሊባኖስ የሚፈጽማቸው ከባድ ጥቃት የቀጠለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላ ላይ የሚወስደው ወታደራዊ እርምጃ እንዲጠናከር ትዕዛዝ ከሰጡ በኋላ ነው። የእስራኤል መከላከያ ከ100 በላይ የሂዝቦላ መሰረተ ልማቶችና ተዋጊዎችን ኢላማ አድርጎ ጥቃት መፈጸሙን እያስታወቀ ነው። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ጦርነት ላይ እንደሆነ ተናግረው ሰራዊቱ ከፍተኛ ጥቃት እንዲሰነዝርም ትዕዛዝ ሰጥተዋል። ጠቅላይ ሚኒስትሩ እስራኤል በከፍተኛ ደረጃ ወታደራዊ ዘመቻ ከ600 በላይ አሸባሪዎችን መግደላቸውን ተናግረው አሁን ከእኛ የሚጠበቀው ጥቃት ማጠናከርና ጥንካሬው ይበልጥ መጨመር ነው ሲሉም ነው የገለጹት። ኔታንያሁ ማክሰኞ ዕለት በደህንነት ካቢኔ ስብሰባቸው ላይ በሊባኖስ የምናካሄደው ዘመቻ እየሰፋ ነው ሲሉም ተናግረዋል። የእስራኤል ጦር በምድር ከፍተኛ ኃይል አሰማርቶ ዘመቻ እያካሄደና ገዢ መሬትን እየተቆጣጠረ ነውም ብለዋል። ኔታንያሁ አክለውም በሰሜን እስራኤል የሚገኙ እስራኤላውያን ከሂዝቦላ ጥቃት ለመከላከል የደህንነት ቀጠናዎች እየተመሰረተ ነውም ብለዋል። በእስራኤልና ሊባኖስ መካከል የተደረሰው የተኩስ አቁም በተደጋጋሚ ተጥሷል። እስራኤል በደቡባዊ ሊባኖስ በየዕለቱ የአየር ድብደባ የምትፈጽም ሲሆን ሂዝቦላህም ሮኬቶችንና ድሮኖችን ይተኩሳል። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሂዝቦላህን እየመታ መሆኑን ይናገራሉ። የተወሰኑ ጥቃቶች በተባበሩት መንግስታት ከቅርስ የተመዘገበና የ900 ዓመት ዕድሜ እንዳለው የሚገበት ቤተ መንግስት ላይ ጥቃት ማድረሳቸውንም የሀገሪቱ መገናኛ ብዙኃን እያስታወቁ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በተባበሩት አረብ ኤሚሬትስ በሚገኝ የባርካ የኒውክሌር ማብለያ ጣቢያ ላይ የተፈጸመው የድሮን ጥቃት አጥብቆ አውግዟል። ምክር ቤቱ ባወጣው መግለጫ ጥቃቱ የዓለም አቀፍ ሕግን የጣሰ መሆኑን አስታወቀ ሲሆን ይሁን እንጂ ለጥቃቱ ማንም አካል በግልጽ ተጠያቂ ከማድረግ ነው በመግለጫው የተቆጠበው። የተባበሩት አረብ ኤሚሬትስ ባለፈው ሳምንት እንዳስታወቀችው ከኢራቅ ግዛት የተነሱ 6 ድሮኖች ጥቃቶች የተሰነዘሩባት ሲሆን ከእነዚህ አንዱ በኒውክሌር ኃይል ማመንጫ ጣቢያው ላይ የእሳት አደጋ አስከትሏል። ኢራቅ በኢራን የሚደገፍ ጠንካራ ታጣቂ ቡድኖችን የሚንቀሳቀሱበት ሀገር መሆኗን ይታወቃል። እነዚህ ታጣቂ ቡድኖች አሜሪካና እስራኤል በኢራን ላይ ባካሄዱት ጦርነት ወቅት በኢራቅና በቀጠናው በሚገኘው የጠላት ጦር ሰፈሮች ላይ ጥቃት መፈጸማቸውን ኃላፊነት ሲወስዱም ቆይተዋል ሲል ሮይተርስ የዜና ወኪል አስታውቋል። የኢራን የጦር ኃይሎች ከፍተኛ ቃል አቀባይ አሜሪካና እስራኤል በሀገሪቱ ላይ የሚካሄዱትን የአየር ድብደባ ዳግም የሚጀምሩ ከሆነ ኢራን እጅግ የከፋና ጠንካራ የሆነ የአጸፋ እርምጃ እንደምትወስድ አስጠንቅቀዋል። አቦልፋዝል ሻካርቺ የተባሉት የጦር ኃይሉ ቃል አቀባይ በከፊል የመንግስት የዜና ወኪል በሆነው ፋርስ በኩል በሰጡት መግለጫ ቀጠናው ወደ ሌላ ጦርነት የሚገባ ከሆነ የኢራን ምላሽ ከቀጠናው ድሮኖች እየተሻገረ እንዲሁም እጅግ የከፋና ጠንካራ ይሆናል በማለት የሀገሪቱን አቅም አብራርተዋል። ከዚህ በመግለጫቸው አስቀድሞ ይኸው የዜና ወኪል ባወጣው ዘገባ የአሜሪካና እስራኤል ጦር አውሮፕላኖች በሆርሙዝ ስትሬት አቅራቢያ ከሚገኘው የላርክ አይስላንድ በስተደቡብ በሚንቀሳቀሱ የኢራን ጀልባዎች ላይ ጥቃት መፈጸማቸውንና በዚህም በርካታ የኢራን ዜጎች ሕይወታቸው ማጣታቸውን አስታውቆ ነበር። እነዚህ የቅርብ ጊዜ ጥቃቶች የተሰነዘሩት በየካቲት ወር መጨረሻ አካባቢ በአሜሪካና በእስራኤል አነሳሽነት በኢራን ላይ የተከፈተው ተከትሎ የኢራን የአጸፋ እርምጃ ያስተናገደው ጦርነት በዘላቂነት ለማስቆም በፓኪስታን አደራዳሪነት የሰላም ንግግር እየተካሄደበት ባለበት ወቅት ነው። በመካከለኛው ምስራቅ በኢራን ጦርነት የተነሳ ከፍተኛ ቀውስ ውስጥ ቢኮንም ከመላው ዓለም የተውጣጡ የእስልምና ሃይማኖት ተከታዮች ለዓመታዊው የሂጅራ ጉዞ ወደ ሳውዲ አረቢያ ማቅናታቸው ተነግሯል። 1.51 ሚሊዮን ገደማ ሰዎች ከሳውዲ ውጪ
ከሆኑ አካባቢዎች መምጣታቸውን የአገሪቱ ባለስልጣናት ባለፈው ሳምንት አስታውቀዋል። ይህ ቁጥር ከባለፈው ዓመት ጋር ከነበረው ጋር ሲነጻጸር 11000 ሰዎች ጨምረዋልም ተብሏል። ሙስሊሞቹ ለሃይማኖት ጉዞ ወደ ሳውዲ የደረሱት 3 ወር ሊደፍን የተቃረበው የአሜሪካ እስራኤልና ኢራን ጦርነት በድጋሚ ሊጀምር ይችላል የሚል ስጋት በቀጠናው ባየለበት ወቅት ነው። ደካማ ነው የተባለው የተኩስ አቁም ባለፈው ወር ተግባራዊ መሆን ከጀመረ በፊት ኢራን በርካታ ሚሳኤሎችና ድሮኖችን ወደ ሳውዲ አረቢያና ሌሎች ባህረ ሰላጤው ሀገራት አስወንጭፋለች። ቴህራን እነዚህ ጥቃቶች የፈጸመችው አሜሪካና እስራኤል ላደረሱባት ድብደባ አጸፋ ምላሽ መሆኑን ነው በተደጋጋሚ የምታስታውቀው። የሳውዲ መከላከያ ሚኒስቴር ባለፈው ሳምንት በማህበራዊ ሚዲያ ገጹ በለቀቀው ቪዲዮ ከቅድስት ከተማ ብሎ ከጠራት መካ ወጣ ያለ አካባቢ ላይ የአየር መከላከያ መሳሪያዎች መስፈራቸውን አሳይቷል። የአየር መከላከያ ኃይሎቹ የቅዱስ ስፍራዎችን ሰማይ በመጠበቅ እንዲሁም ሁሉንም የአየር ስጋቶች በመመከት የእንግዶች ደህንነትና የአእምሮ ሰላም የማረጋገጥ ኃላፊነት አለባቸውም ተብሏል። ከተጓዦቹ መካከል የሆነው በአምሳዎቹ የእድሜ ክልል ውስጥ የሚገኝ ግብጻዊ ሙሐመድ ቻሃድ አሜሪካና ኢራን ስምምነት ላይ ሊደርሱ ይችላል የሚል ተስፋም እንዳለው ነው ያስታወቀው። ኢራን ውስጥ ያለው ጦርነት መላው ዓለም ላይ ተጽዕኖ አሳድሯል ያለው ይህ ሰው ማንም ሰው በሌሎች ሀገራትና ህዝቦች ላይ ጦርነት ወይም ጉዳት እንዲያደርስ አልፈልግም ሲል ለኤኤፍፒ ዜና ወኪል ተናግሯል። ሌሎች ተጓዦችን በበኩላቸው ለወራት ከዘለቀው እርግጠኝነት ማጣት፣ የአየር በረራ መቋረጥና የጉዞ ዋጋ መናር ጋር በኋላም ወደ ሳውዲ አረቢያ መግባት በመቻላቸው ደስተኛ መሆናቸው እየተናገሩ ነው። አንድ የሞሮኮ ነዋሪ ጄሪሽ መሐመድ የተባለ ሰው በህይወቴ በሙሉ ለ40ና 50 ዓመታት ይህንን ጉዞ ለማድረግ ስፈልግ ነበር ሲልም ለኤፍፒ ተናግሯል። ሀጅ ከእስልምና እምነት 5 አምዶች መካከል አንዱ ሲሆን የሚደረገው በእስልምና የጨረቃ ካላንደር መሰረት በ12ኛው ወር እንደሆነም ነው የሚነገረው። የገንዘብ አቅምና አካላዊ ብቃት ያለው እያንዳንዱ አዋቂ ሙስሊም በሙሉ ህይወቱ ዘመኑ ቢያንስ አንዴ ሊያደርግ እንደሚገባም አስተምሮቱ ያዛል። የዘንድሮ ሀጅ አድራጊዎች በጉዞ የመጀመሪያ ቀን በመካ በሚገኘው ታላቅ መስጊድ በሚያመሩበት እንዲሁ ካዕባ 7 ጊዜ በመዞር ሃይማኖታዊ ስርዓት በመፈጸም ጊዜ የሀገሪቱ 45 ዲግሪ ሴልሺየስ ሙቀት ለመቋቋም ይገደዳሉ ተብሏል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ